የገሃነም ደጅ እንኳን እንደማያስቆመኝ አምናለሁ። እኔ ለመግደል እስኪ ጦር መሳሪያ የያዘ የመንግስት ወታደር ወጥቶ አገልጋዩን ለምን ይቀበላል የሚለው ጥያቄ እና ማማሲያ ይዞ እንዲወጣ ነው የምትፈልገው? ሚራክል መኒ ይላል አንዱ ይመጣና ተነስቶ እሱ አክቹዋሊ የሆነ ገንዘብ ከምእመኑ የሚቆጠር የሚዳሰስ ገንዘብ አስገቡልኝ እያለ ሰውን ግን በምናብ የሚራክል መኒ ይገባላችሁ ያለ። እኔ በጣም የሚያስቀኝ እዩ ጩፋ ሚራክል መኒን ከሚያስተምሩ ሰዎች መካከል አንዱ ነው። በእርግጥ በታምራዊ ገንዘብ ይገባላችኋል የሚል ነው። እሱ ግን ታምራዊ የሆነ ገንዘብ አይገባለትም። አየህ፣ ዘይቱን ይሸጥልህና የሚዳሰስ በእጅ እንደዚህ የሚነካ ገንዘብ ካንተ ኪስ ይቀበላል። አንተን ታምራዊ ገንዘብ በምናበክ እያሰብክ ካሁን ገባልኝ ስትል እቤትህ በእግርህ ትገባለህ። 5-6 ፌርማታ በእግርህ ሄደህ ትገባለህ ቤት ገባልኝ እያልክ። እሱ ግን የሚዳሰስ ብሔራዊ ባንክ ገንዘቤ ነው ብሎ አትሞ ያከፋፈለውን ገንዘብ ኪስ ውስጥ ያስገባ። እኔ በጣም ነው የምታስቁኝ። እዛ አዳራሽ ውስጥ እንደዚህ አይነት አዳራሽ ውስጥ የነ ሚራክል አዳራሽ ውስጥ የነ ታምራት ታረቀኝ አዳራሽ ውስጥ የነ መስፍን በሹ የሚባል አመፀኛ አዳራሽ ውስጥ የምትሰበሰቡ ሰዎች በጣም ነው የምትደንቁኝ የምትገርሙኝ። ለምን በለኝ። አየህ፣ እነሱ መባና አስራት እያሉ የግለሰብ ቸርች ነው፣ ማህበር አይደለም፣ ወንጌል አይደለም። እዛ ቤተክርስቲያን ያለው ሰውየው ነው የሚሰበከው። የሰውየው ፍላጎት ነው የሚነገር፣ የሰውየው መረዳት ነው የሚነገር። አለቀ በቃ። ነብያችን ለእናንተ ደግሞ ጌታችን። ኢማጂን ለኛ ነብያችን ነው ምናምንበት ምንወደው ማርያም ይሄን ነገር በእናትህ ለህብረተሰባችን አስተላልፍ። የተባረከች የተቀደሰች ድንግል ነች። ኢማጂን ጌታን ሰው አይወልደውም እንጂ ኢማጂን ልጇ ያለም እዩ ጩፋዬ ጌታን ሰው አይወልደውም እንጂ ጌታን ሰው አይወልደውም እንጂ ይደብራል። እሱ በዛ ነው ትንሽ እኔ በእነሱ ነው። በእኛ ከማርያም ድንግል የተከበረች የተቀደሰች የተመረጠች የሴቶች ውብ we love her. Thank you so much. እና ያው ራስን በጠራበት ስም ነው የምጠራ። የሾላው ነብይ ራስን ከንጉስ ጋር በማጠጋጋት ወንጀል መፈጸም ወይ ደግሞ ህገወጥ ስራ መስራት ራስን ታሪካዊ ማድረግ አይቻልም። የነገር የራስ ተቋም ነው፣ የሚመራ ተቋም ነው። እኛ የምንናገረው ያንን ፖሊስ የሚያዘው ያለዛ ፖሊስ ግብር ቆርጦ መንግስት ደሞዝ የሚከፍለው ለዛ መንግስታዊ አገልግሎት ስራ የሚሰራው የመንግስት ተቋም ነው። ላንተ እየፈቀደ ለካቶሊኩ የሚከለክልበት፣ ላንተ እየፈቀደ ለፕሮቴስት ለሌላኛው ነብይ የሚከለክልበት፣ ላንተ እየፈቀደ ለኦርቶዶክስ የሚከለክልበት፣ ላንተ እየፈቀደ ለሙስሊም የሚከለክልበት ምክንያት የለም። ይቺ ሀገር የኩል ሀገር ነችና አንተ አይደለም የቀጠርካቸው እነዛን ሰዎች ብለን ነው የተናገርነው። ስለዚህ መንግስትም እንደ መንግስትነቱ ይመልከት። ከዚህ በፊት በተደጋጋሚ ተናግረነው እናውቃለን። እዚህ ብቻ አይደለም፣ መነሻውን መስቀል አደባባይ አድርገን ለሁሉም እኩል መሆን ከቻለ ሁሉም እኩል እንዲሆን ባለቤትነት ያላቸው መስጊድ ውስጥም ከባለቤትነቶቹ ውጪ ሌላው ሰው እንዳይገባ፣ ቤተክርስቲያን ላለባቸው የቤተክርስቲያን ባለቤትነትም ከቤተክርስቲያን ውስጥ ሌላው ሰው እንዳይገባ፣ በጋራ ለሆነዋቸው ሀገር ግን በጋራ እንድትመራ ደጋግመን አሳስበናል። አንድ አገልጋይ ሲገባ ግን ለአገልጋይ አቀባበል ለማድረግ 6-7 ፓትሮል መሳሪያ ይዞ አገልጋዩን መሃል አድርጎ የሚደረገው አጀብ ይሄ ከኛ አስተምሮ ውጭ ነው፣ አይፈቅድም የኛ አስተምሮ። አንድ አገልጋይ ወደ አንድ ከተማ ሲገባ 7 እና 8 ፓትሮል ለምን ያስፈልጋሉ የሚል ጥያቄ የምታነሱ ሰዎች በባጃጅ ታጅቦ እንዲገባ ነው የምትፈልጉት? አጀብ ብላችሁ ሁከት የምትፈጥሩ ሰዎች ምንም ውስጣችሁ ላይ ሳይኖር ባዶ ቀፎ ሆናችሁ ለመታጀብ ማሰብ በጣም የበዛ ሞኝነት ነው። እኔን ለመግደል ማነው የላከው? እንዴ አንተን ለመግደል ነው። ሌላ ምን ስራ አለኝ? መግደል ስራ ነው። ከየት ነው የመጣው? እንዴ ከአሜሪካ ከኒውዮርክ። ከአሜሪካ ከኒውዮርክ እኔን ለመግደል? እስኪ ና
እንደምትለው ማንን ነው? አንተ ነህ። ምን ታደርገኛለህ? አንተ ራጌ ገላለህ። እሺ ትገለኛለህ? ና ክብር 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 ጮጮት ጥበቃ ያስፈልጋል። ለብዙ ሰዎች ሞዴል የሆነ ምልክት የሆነ ታላቁ ሐዋርያ ጳውሎስ በ470 ወታደሮች ታጅበዋል እያልኩ ነው። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበል። ጭራሽ ከነሱ በፊት እኮ መግለጫ አውጥቷል እኮ። ጳውሎስን ጠቅሶ ጳውሎስ በስንት ወታደር ነበር የሚታጀበው? ስለዚህ እኔ ብታጀብ ምን ችግር አለ? ገና በግል ጀት ትታጀባለሁ አላለም? በጣም እኮ ነው የሚደንቅ እኮ። ከዛ የእሱ ጋሻ ጃግሬዎች ደግሞ አንተ የጌታ ሰው፣ አንተ ጌታ የባረከ፣ ኧረ እባክህ አንተ ደሞዝተኛ ነህ፣ እሱ ደሞዝተኛ ነህ። ከስር ሆኖ የሚታለለው ሰው ከስር ሆኖ ደግሞ እግዚአብሔርን ጣጦ እንግዲህ ነፍሴን አስደሰትኳት ብሎ ሄዶ ነፍሱን ምንም ትርፍ ዋጋ ሳያገኝላት የሚመጣው ህብረተሰብ አሁንም አሉ ሐሰተኞች። ካውንስሉ አሁን ጥሩ ነው ያደረገው። ሐሰተኞች አሉ አሁንም እየተከታተለ እንደዚህ ማገድ አለበት፣ ማሰናበት አለበት። በክርስቶስም በኢየሱስ ሌቦች እንዳለ ሌቦች፣ አንድ ነፍስን የሚያለመልም ነገር የማይሰሩ ሁሌ ገንዘብ፣ ሁሌ እንደዚህ ተደርጎልሻል፣ ሁሌ ባል፣ ሁሌ ሴክስ ላይ ደቂቃ ተጨምሮልሻል። አይ ትንቢት ማህበሮች ሲበጠበጡ አይቻለሁ። አሁን ትበጠበጣለህ ራስህ። ያኛው ሲሰነጠቁ አለ ራሱ ተሰነጠቀ። ሬሳዬ ሁሉ እስኪጎተት ነው እስኪል ድረስ አሁን ደግሞ አለ በቃ ምንም ወንጌል የማይሸት ደግሞ አለ። አሁን እንደዚህ ሊታገድ የሚገባ ካውንስሉ ጥሩ ስራን የሰራ እናመሰግናለን። ካውንስሉ ባዘጋጀው በመስቀል አደባባዩ ኮንፈረንስ ሲያስተናግድ የነበረው እኮ አሸር ብቻ አይደለም። በሺዎች የሚቆጠር ሰራዊት በመስቀል አደባባዩ ፕሮግራም ተሰማርቶ ዳሸር እያስተናገደ ነበር። ለሁለት ተከታታይ ቀናት መንገዱ ተዘግቶ ነበር። ሁሉም ነገር እናንተ ስታደርጉ ልክ ሆኖ እኛ ስናደርግ ልክ የማይሆንበት ምንም ምክንያት የለም። በሐዋሳ የተደረገው አቀባበል ላንተ ቢሆን በእርግጠኝነት ልክ ነው። ለኔ ስለሆነ ግን ስህተት ሆኖ ታየ። ታግዷል በምትለው በካውንስሉ ወረቀት ነው እንደ እኔ እየሰበኩ ያለው ምንድነው የሚታገደው? በዓለማት ሁሉ ላይ ተንቀሳቅሼ እንዲሰብክና እንዳገለግል የመጀመሪያው ላይሰንስ ከእግዚአብሔር ተሰጥቶኛል። ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሲበኩ የሚለው ትልቅ ላይሰንስ ነው። ታግዷል ያለው ካውንስሉ ከሆነ ካውንስሉ እንደ ካውንስል ሌጋል የሆነ ደብዳቤ ይጠይቀኝ። ካውንስሉ ጦር መሳሪያ የያዘ የመንግስት ወታደር ወጥቶ አገልጋዩን ለምን ይቀበላል የሚለው ጥያቄ እና ማማሲያ ይዞ እንዲወጣ ነው የምትፈልገው?